አብይ ከብዙ ዓመታት በፊት ይሄንን ብሎናል። ሁሉ ሰው ራሱን ያሸንፍ። ያን ቢሆን ሁሉ ሰው ራሱን ያሸንፍ። በሐሳብ ሀገራዊ ምክክሩን እስቲ ሁላችንም የምናሸንፍበት ሜዳ እናርገው። አንዳንዶቹ በትልፊልድ አርገውታል። ሀገራዊ ምክክሩን ራሱ በትልፊልድ የመሸናነፊያ ሪንግ አሬና አርገውታል። እኔ ስነሳ ከኔ የተሻለ ኢትዮጵያ ሊፈጠር እንደሚችል ማሰብ፣ እኔ ከሌለው ኢትዮጵያ አትኖርም የሚል እሳቤም እየቀነሱ መሄድ። ሰብአዊ ፍጡር ሆነን ሳለ ከሰብአዊ ፍጡር በወረደ መልኩ እንስሳ እንኳን በማይነገድበት ሁኔታ ፖለቲካን መሰረት አድርገው የሚነግዱብን ያሉ ሀገራዊ ንግግር እንጂ ሀገራዊ ድንግርግር አልፈለግንም። ሀገራዊ ምክክር እንጂ ሀገራዊ ድንብርብር አላሻንም። ሀገራዊ ውይይት እንጂ ሀገራዊ እልቂት አልናፈቀንም። አሁን ላይ በሀገራዊ ምክክር ኮሚሽኑ ተነጋግረን እንፍታቸው የምንላቸውን አጀንዳዎች እነሱ የጸብ አጀንዳ ከጸብም የመገዳደል ምክንያት አድርገው ደም ለመፋሰስ እስከ ጦርነት የሚያዘልቅ መንገድን ጠረጉልን። በዘመናችንና በታሪካችን ወደ ኋላ መለስ ብለን ካየን ተነጋጋሪ ፈሪ ነው፣ ተኳሽ ጀግና ነው። ተነጋጋሪ ሰባኪ ነው፣ ቃታ ሳቢ አንበሳ ነው። ተነጋጋሪ ልፍስፍስ ነው፣ ገሎ ሟች ሌጀንድ ነው የሚባለው። ሰላም ጤና ይስጥልን ውድ የሐሳብ ሜዳ ታዳሚዎቻችን፣ እንደምን ከረማችሁ? እንዴት ሰነበታችሁ? እንዴት አላችሁ? ይህ የሐሳብ ሜዳ የልዩ ጥንቅር ሜዳችን ነው። ዛሬም በአንድ ርዕሰ ጉዳዮች ላይ ለጥቂት ደቂቃዎች እንነጋገራለን። ያልታዩ የጠቅላይ ሚኒስትር አብይ አህመድን የተለያዩ ምስሎች ጨምረን ይዘን መተናል። የእሳቸውን ብቻ ሳይሆን የወዳጆቻቸውን ምስክርነትም አክለን ወደ እናንተ የምናደርስ ይሆናል። አብይ የት ነበር ብለን እንጠይቃለን። አዲሱ የሰውየውን ታሪክ እንፈትሻለን። ያልታዩ ምስሎችን እናሳያለን። ኢህአዴግ ቤት ያደገው ነገር ግን ኢህአዴጋዊውን ትልቁን በሽታ ገፍቶ ዘመናዊና እጅግ ለዘመናችን የሚመጥነውን ደማቅ ታሪክ እየሰራ ያለውን ሰው ታሪክ እንፈትሻለን። ሰሞኑን ከሀገራዊ ምክክር ኮሚሽኑ ጋር ተያይዞ በአዲስ አበባ ከተጀመረው እንቅስቃሴ ጋር በተገናኘ መልኩ ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ ተገኝተው ንግግር አድርገዋል። ከሳቸው ንግግር በኋላ ይሄ ለየኔ ነው አይነት በሽታ ሻሞ በዚህኛው መድረክ ላይ መታየት ጀምሯል። እናም ይቺ ነገር በጣም አስቃኛለች። እኛ ማን እንደረገመን ባላውቅም፣ ማን በክፉ አይኑ እንዳየን ባላውቅም፣ እኛ ኢትዮጵያውያን እንዴት አድርገው አእምሯችን እንደቀረጹት ባልገባኝ ሁኔታ መላ ኢትዮጵያውያን ማለት አይደለም፣ በተለይ ፖለቲከኞቻችንን ምን እንደቀረጻቸው አላውቅም። ለዘመናት በሰላማዊ ንግግር ነው የምናምነው፣ ለሰላማዊ ንግግር ነው የምንታገለው፣ በሰላማዊ መንገድ ትግል መታገል አለብን ሲሉ የነበሩ ሰዎች ለሰላማዊ ትግሉ ከፍተኛውን መንገድ የሚጠርገው ሀገራዊ ምክክርን በከፍተኛ ሁኔታ እንከን ሲያወጡለት፣ ሲበልቱትና ሊበልቱት ሲታገሉ እያየን ነው። ከዚህ ሀገራዊ ምክክር ጋር ተያይዞ እንግዲህ የኛ አጀንዳ ከሌለ ውይይቱ የለም። የነሱ አጀንዳ ምንድነው ብለን ካሰብን መንግስት ግልበጣ ነው። የኛ ሐሳብ ከሌለ መንግስት አፋኝ ነው የሚል ሐሳብ። የነሱ አፋኝነት ደግሞ ምንድነው? የመንግስት ሐሳብ ሁሉ ተጥሎ የኛ ተቃውሞ ሙሉ ይደመጥ ነው። መንግስት ተመጻዳቂ ነው ይሉናል። እነሱ ደግሞ ተመጻዳቂነታቸው ምንድነው? የእናንተ ሐሳብ ርኩስ ነው፣ የኛ ሐሳብ ቅዱስ ነው የሚል ጠቅላይ ሚኒስትር አብይ አህመድ እንግዲህ ለዘመናት የምንመኘውን እድል ለዘመናት ስንመኝ የነበረውን ሁናቴ አምጥተውልናል። የጠቅላይ ሚኒስትር አብይ አህመድ መንግስት ሰውየው በመንገዳቸው ሁሉ አጋጣሚ በመፍጠር የሚታሙ ሰው አይደሉም። በመንገዳቸው ሁሉ አጋጣሚዎችን ሲፈጥሩና ሲያስፈጥሩ ነው የመጡት። አጋጣሚዎችን ለመፍጠር ብዙ እንትን የለባቸውም፣ ብዙ እክል የለባቸውም። አሁንም ለሀገራዊ ምክክሩ ከፍተኛውንና የምንጠብቀውን የማስጀመሪያ አጋጣሚ ፈጥረውልናል። ልክ እንደመጡ ለፖለቲካ ምህዳሩ መስፋት የተለያዩ ስራዎችን እንደሰሩት ሁሉ አሁን ደግሞ ዋነኛውን የምንጠብቀውንና የምንነፍቀውን አጋጣሚ ፈጥረውልናል። ይህን አጋጣሚ መፍጠር በነገራችን ላይ ቀላል አይደለም። አንደኛ ድፍረት ይጠይቃል። በጣም ድፍረት ይጠይቃል። በጣም ድፍረት የሚጠይቅ በጣም ድፍረት የሚያስፈልግ ጉዳይ ነው። በነገራችን ላይ የቀደመ አንድ ምስክርነት እዚህ ጋር ለመመልከት ያህል አብይ ደፋር ነው፣ ለውጥ ግዴታ ነው ብሎ ያምናል የሚለውን አንዲት ምስል ሳይተን እንምጣ። ነው አይዲያም ሼር የምናደርገው ለውጥ ያስፈልጋል። እቺ ሀገር ካልተለወጠች ዜጎች መኖር ወደማይችሉበት ደረጃ ይሄዱ። እቺ ሀገር የሚለውጥ ነገር ደግሞ ሲመጣ ቢያንስ ዜጎች መዘጋጀት አለባቸው። ሪሊ ገብቶኛል ለውጥ ፈልጋለሁ የሚል ሰው መሸከም አለበት፣ ማድረግ አለበት፣ ማዋቅ አለበት። ለውጥ ያስፈልጋል። ለዚህ እንደሆኑ ተስፋ አደርጋለሁ። እንደዚሁ ነው አሁንም የሆነው ይህ ነው። ይህ ሀገራዊ ምክክር ንግግር ዘመናችን በሙሉ ዘራፍ አካኪ ዘራፍ አባትየው እንትን ልጅየው እንትን ደመላሽ ተብዬ ምናምን ውረድን ውረድ ተባባሉና ገለው ወደቁ ምናምን ነው የኛ ታሪክ። በዘመናችንና በታሪካችን ወደ ኋላ መለስ ብለን ካየን ተነጋጋሪ ፈሪ ነው፣ ተኳሽ ጀግና ነው። ተነጋጋሪ ሰባኪ ነው፣ ቃታ ሳቢ አንበሳ ነው። ተነጋጋሪ ልፍስፍስ ነው፣ ገሎ ሟች ሌጀንድ ነው የሚባለው።
ይህን ታሪካችንን የሚለውጥ ነው። ድፍረት ይጠይቃል። በእንደዚህ አይነት ባህል ውስጥ፣ በእንደዚህ አይነት ስሪት ውስጥ፣ በእንደዚህ አይነት የፖለቲካ ምህዳር ውስጥ በድፍረት እንነጋገር ማለት ዋጋ ያስከፍላል። ለዚህ ድፍረት ደግሞ ጠቅላይ ሚኒስትሩ አሁን ያደረጉት ስራ ይህን ነው የሚያሳየው። አሁንም ከባድ የሆነ አቅጣጫ ለውጥ አምጥተዋል። የፖለቲካ ባህላችን ግድድ ላይ የተመሰረተ፣ የፖለቲካ ባህላችን ሞት ላይ የተመሰረተ፣ የፖለቲካ ባህላችን እልቂት ላይ የተመሰረተ ነበር። አሁን እንነጋገር የሚል ከባድ የሆነ አቅጣጫ ለውጥ አምጥተዋል። ቀሊል ጉዳይ አይደለም። ቀሎ ስለመጣ አይቅለልባችሁ። ቀሊል ጉዳይ አይደለም። እንዲህ አይነት ለውጥ ቀላል ሊመስል ይችላል። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት የተናገሩት አንድ ንግግር ነበር። ለውጥ ሲናገሩት ቀላል ነው ብሎ ነበር፣ በተግባር ነው የሚከብደው። ለውጥ ሲናገሩት ቀላል ነው፣ ከባድነቱ በተግባር ነው ብሎ ነበር። እሱንም እንዴት ተመልክተን እንመለስ። ለውጥ ሲናገሩት ቀላል ነው፣ ሲያደርጉት ነው። ለውጥ ብለን ስንናገር ችግር የለው፣ በተግባር ሲገባ ቻሌንጆች አሉ። በዛ ቻሌንጅ ጊዜ አዚ ኮማንደር አክት ማድረግ ግዴታ ነው። ለውጡ ጋር መደራደር አስፈላጊ ነው። እንግዲህ እንዳያችሁት ነው። ዋጋ ያስከፍላል፣ በደንብ ዋጋ ያስከፍላል። ያታግላል፣ በደንብ ያታግላል። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ እንደመጡ ፖለቲካ ምህዳሩ ላይ ያመጧቸው አንዳንድ ለውጦች በጣም ከፍተኛ የሆነ ዋጋ አስከፍለዋቸዋል። ስቲል እየከፈሉት ያለው ዋጋ መጀመሪያ ላይ እንደመጡ የፖለቲካ ማህበረሰቡንና የፖለቲካ ምህዳሩ ለመለወጥ በወሰዷቸው እርምጃዎች ነው። አንዳንዶች ብዙዎቻችን የተዘጋ የፖለቲካ ምድር ይባለው ምህዳራችንን ጠቅላይ ሚኒስትሩ ሲከፋፈቱት ለምን እንደዚህ ያደርጋሉ ብለን ነበር። ለምን እንደዚህ ያደርጋሉ? ለምን ይሄን ያደርጋሉ? አብዛኛው አካል ሲታገል የነበረው ለዛ ነው። ነገር ግን መጀመሪያ ላይ ያያዛቸውን አየና ኖ ማድረግ የለባቸውም ጠቅላይ ሚኒስትሩ አትሊስት ለምን በሁለት እግራቸው እስኪቆሙ ድረስ አይታገሱም አይጠብቁም ተባለ። የሚዲያ ምህዳሩ ሰፋ። አብዛኛው ባለ ካሜራ እሳቸውን መስደብ ስራው አደረገው። ከዘር ማጋጨት ስራው አደረገው። አሁን ላይ በሀገራዊ ምክክር ኮሚሽኑ ተነጋግረን እንፍታቸው የምንላቸውን አጀንዳዎች እነሱ የጸብ አጀንዳ ከጸብም የመገዳደል ምክንያት አድርገው ደም ለመፋሰስ እስከ ጦርነት የሚያዘልቅ መንገድን ጠረጉልን። ዋጋ አስከፈለ። ያኔ ጠቅላይ ሚኒስትሩ ያንን ሁሉ እድል የሰጡት ዋጋ ስለማያስከፍል አይደለም፣ እየከፈሉት ነው። ዶክተር አብይ ዋጋ በመክፈል አያምኑም ወይ ካልን ዋጋ በመክፈል በደንብ ነው የሚያምኑት። የወዳጃቸውን ምስክርነት አይተን መመልከት ደግሞ እንችላለን። እንግዲህ ይህን ሁሉ ነገር ካየን አብይ የት ነበር ብለን መጠየቅ አለብን። ፖለቲካ ምህዳሩን ያሰፋው አሁን ሀገራዊ ምክክር ኮሚሽን እናርግ እያለን ያለው ኢህአዴግ ቤት ያደገ ሰው ነው። ኢህአዴግ ሰው ነው። ሃው ካም ነው አንድ ኢህአዴግ ቤት ያደገ ኢህአዴግ ቤት የኖረ በኢህአዴግ መንገድ ውስጥ የተሰራ ሰው እንዲህ አይነት ለየት ያለ ሳቢዎችና ድፍረቶችን ሊይዝ የቻለው? ኢህአዴግ ባለመነጋገሩ ነው ዛሬ ላይ የምናያቸው በሽታዎች ሁሉ የመጡት። ኢህአዴግ አስቀድሞ ድሉን እንዳገኘ ህወሓት መራሹ ኢህአዴግ ለንግግር ቢቀመጥ ኖሮ ዛሬ ላይ ያለንበትን በሽታ ሁሉ ላናይ እንችል ነበር። የት ነበር አብይ አህመድ? ከየት አመጣው ይሄን ጥንካሬ ብለን ስናስብ ትላንት ኢህአዴግን በመቃወም ስም ለኢህአዴግ ሲላላኩ የነበሩ እነ ክህደቱ ናቸው ዛሬ ይሄን ሀገራዊ ምክክር ለኔ ነው አብይ ያወራው እያሉ ንግግር ሻመው የሚሉት እነሱ። ትላንት ኢህአዴግን በመቃወም ስም ለኢህአዴግ ሲላላኩ አብይ በኢህአዴግ ስም ኢህአዴግን ሲተችና ሲያስተች የኢህአዴግን መንገድ ትክክል አይደለም ብሎ ሲቃወም የነበረ ሰው ነው። ኢህአዴግ ሆኖ እንደማያውቅ ሀገራዊ ምክክር የሚባል ከባድ የሆነ ነገርን ማድረግ ሲጀምር ማየት ይቻላል። ብልጽግና ስለሆነ ዛሬ ብልጽግና ስለሆነ አይደለም። ትላንት ኢህአዴግ እያለም ይሄንን ነው የሚያምነው። አብይ አህመድ አንድ እምነት አለው። እኔ ሰው ነኝ ብሎ ያምናል። ሰው ከሆንክ ደግሞ ምን መሆን አለብህ? መነጋገር እንዳለብህ ያምናል። እንዲህ ብሎ እኔ ሰው ነኝ ሲል እንስማው። እኔ ሰው ነኝ የተፈጠርኩት ለማዳን፣ ለማሻገር፣ ለማብቃት፣ ለመርዳት ነው። አንድ ሰው ሰውነቱን ካመነ የሌላ ወንድሙን ሐሳብ በእስክርቢቶ የሰፈረ ሐሳብ በጥይት ለመግደል አይሞክርም። በማይክ የተነገረን ሐሳብ በቃታ ለማብረድ አይሞክርም። በሐሳብ የተሰነዘረን ልዩነት በባሩድ ሽታ ለማጣፋት አይታገልም። ሰው መሆናቸውን ያላመኑ ፖለቲከኞች ናቸው ዛሬ እንደ እንስሳ የሰውነት ክብርናችንን በደፈረ መልኩ ሰብ ሆነን ሳለ ሰብአዊ ፍጡር ሆነን ሳለ ከሰብአዊ ፍጡር በወረደ መልኩ እንስሳ እንኳን በማይነገድበት ሁኔታ ፖለቲካን መሰረት አድርገው የሚነግዱብን ያሉት። እስቲ መጀመሪያ ሰውነታችሁን እመኑ፣ ሰውነታችሁን ተቀበሉ። ሰው ከሆንን እንነጋገር፣ እንስሳ አይደለንም አይደል? ሰው ከሆንን እናውጋ፣ ሰው ከሆንን ችግሮቻችንን እስከዛሬ ፈተንበት በማናውቀው መንገድ እንፍታ። ከጦርነት ሜዳ ወደ ሐሳብ ሜዳ እንምጣ። ፕሮሞሽን እንዳይመስላችሁ የነገሩ እውነቴን ነው። ከጦርነት ሜዳ ወደ ሐሳብ ሜዳ እንምጣ፣ ወደማንሞትበት ጦር ሜዳ ብንሄድ አንዳችን ቀርተን አንዳችን ነው የምንመለሰው። ሐሳብ ሜዳስ ሁለታችንም እንመለሳለን። ሞት የለም።
በሐሳብ መሸናነፍ ዛሬ በሐሳብ ብንሸናነፍ ነገ አንብበ አጥንተ የተሻለ ርዕዮተ ዓለም ቀርጸ ሐሳብን ለማስረጽ የሚረዳ ሐሳብ ይዘህ መጥተህ ታሸንፈኛለህ። ግድ የለም ካልሞት ነገ አዲስ ቀን፣ መቃብር ካልገባ ነገ ብርሃን አለ። ጦር ሜዳስ አንዳችን እንመጣለን፣ አንዳችን እንቀራለን፣ አንዳችን እንጎላለን፣ አንዳችን እንኖራለን። ለማንም አይበጅም። ጦርነት የሚጥለውን ዳፋ ከዚህ በፊት ነግሬያለሁ። አይኤምኤፍ በሚሰጥ ብድር ባንክን፣ ጤና ተቋማትን፣ ትምህርት ቤትን ምናምን ወለድ ባንክ በሚሰጥ መንገድህን፣ ኤሌክትሮኒክስን ምናምን ልታድስ ትችላለህ። ጦርነት የሚጥለውን ማህበራዊ የሆነ ጠባሳ ግን አትፍቀውም። ከዚህ ለመሻር እንነጋገር። ትላንት ያለፉብን ጦርነቶች የጣሏቸውን ጠባሳዎች ለመሻር ነው ዛሬም የምንዋጋው። ዛሬም ቃታ የምንማዘዘው፣ ዛሬም የአንድ እናት ልጆች ሆነን ሳለ ጥፍራችንን የምናወጣው እንደ ድመት ለመቦጫጨር፣ ለመገዳደል እስከ መቼ? ስለዚህ አዲስ መንገድ እንሞክር። ሀብታም ነን እኮ፣ የጎደለን የለም እኮ፣ ያለንን የሚያውቅ መሪ ያለን እኮ። በነገራችን ላይ እዚች ጋር አንድ ምስክርነት ማየት እንችላለን። ሰውየው ደሃ እንዳልሆንን ያውቃል፣ ያለውን ያውቃል ምትል ተመልክተናት እንመለስ። እኛ ደሃ አይደለንም፣ ስለዚህ አገሬ ደሃ አይደለችም የሚል በጣም ከፍተኛ የሆነ ራዕይ ማለት ነው። እንግዲህ ከ92 መጨረሻ ጀምሮ ነው የምንተዋወቅ። ሁልጊዜ ስለ ሀገር ስናወራ የኛ ሀገር እኮ ሀብታም ናት የሚል ከፍተኛ የሆነ ራዕይ አለ። አንዳንዱ የዚያኔ እንደዚያ በሳቸው ሲነገር ብዙ የምታምነው የማይመስል ነገር ማለት። አዎ ያለንን ካወቅን መነጋገር፣ ማውጋት፣ ምክክር ማድረግ፣ ባለን ለመጠቀም፣ ባለን ላይ ለመጨመር፣ ባለን ላይ ለማካበት፣ ባለን ላይ ለማደግ። አብይ አህመድ ኢትዮጵያን አውሮፓ ማድረግ እንችላለን ይልሃል። ልክ እንደዚህ የሆነ አንዳንዱ የሚታሰበው ነገር በጣም እንትን ይላል። ሰሪ ኢትዮጵያን እኮ አውሮፓ ማድረግ እንችላለን የሚል አይነት እንትን ያው የተለያዩ ሀገሮች ለስልጠና እንደምንሄድ ስለነበር ይሄ ነገር እኮ እኛ እኮ ማአት ነገር ነው ያለን፣ እነሱ የሌላቸው እኛ ያለን በጣም በርካታ ነገር ነው። እቺን ሀገር እኮ እንደዚህ እናደርጋታለን። ኢትዮጵያን አውሮፓ ማድረግ እንችላለን፣ ግን በህንፃ ብቻ አይደለም፣ በሐሳብ በርዕዮተ ዓለም በመነጋገር። ይሄው ሀገራዊ ምክክር የሚል ጨዋታ መጣልህ እኮ። ለምን እንጓትታለን? ለምን አትሰበሰቡም? ሀገራዊ ምክክር ውስጥ መሳተፍ እንፈልጋለን ብለህ በይፋ ጠይቅ። ሀገራዊ ምክክሩ እኔን ያገለለው ይላል። ምን ይዘህ ነው የምትገለለው? ሀገራዊ ንግግር እንጂ ሀገራዊ ድንግርግር አልፈለግንም። ሀገራዊ ምክክር እንጂ ሀገራዊ ድንብርብር አላሻንም። ሀገራዊ ውይይት እንጂ ሀገራዊ እልቂት አልናፈቀንም። ጠቅላይ ሚኒስትሩን ብሏል። እንኳን አይደለም እንደ ድርና እንደ ቁብ አንድ ላይ ታጭቀን በሽግግር መንግስት ይቅርና እንዲህም ሐሳባችንን ማስረጽ አልቻልንም ብሏል። ትናንትና በሽግግር መንግስት የሽግግር ሐሳባችንን ካላሰረጽን ብላችሁ ታገላችሁ። ዛሬ ደግሞ ለመደነጋገር መነጋገሩን ለማጣጣል ትሯሯጣላችሁ። እረፉ፣ ጤነኞች ሁኑ። በታሪክ አጋጣሚ ያገኘነውን ድል እንጠቀም። ኢትዮጵያን አውሮፓ ማድረግ እንችላለን ሲባል ህንፃ መንገድ ምናምን አይደለም፣ ሐሳብ። ሰውዬው መብታችንን አከብር ምናምን ትላለህ። ተፈራ ዋልዋ እንዲህ ይነግራል። መብት የመከበር ጉዳይ የሚያንገበግበው ሰው ነው። መብት የሚያንገበግበው ሰው ነው። እኔ እንደውም ብዙ ጊዜ በችኮላ አይሆንም እለዋለሁ ይላል። ስማው፣ በዛን ጊዜ ሩቅ ነው የሰው መብት መከበር ጥያቄ ሲበዛ የሚያንገበግበው ሰው ነው። እኔ ሁሌ እየመጣ ጭቀጭቀኝ እንዲሆነ ይሄ ለምን ይሆናል፣ ይሄ ለምን ይሆናል ብሎ እረፍት የሚነሳኝም ሰው ነበር። አንዳንዴም አሜሪካ እኮ ዛሬ የደረሰበት መብት ማክበር ደረጃ ወይም አውሮፓ ዛሬ የደረሰበት መብት ማክበር ደረጃ እኮ ደረሰው 200 ዓመት ፈጅቶበት ነው። አንተ ልጅ በችኮላ አይሆንም እስከምል እከራከረዋለሁ። እሱ ደግሞ የባሰ ክርክር እያመጣ ተሻግሮ እየሄደ ነበረ የሚያስቸግረኝ። ስለዚህ መብታቸው የተረገጠ፣ መብታቸው የተበደለ፣ መብታቸው የተያዘ፣ መብታቸውን ያጡ ዜጎች ምንድን ነው ያላቸው እድል? በንግግር ወደ መፍትሄ መምጣት፣ ሀገራዊ ምክክር። ይሄንን መንገድ ብንቃኘው የአብይን ወኪን ዘቶክ ነው የምናገኘው። ወኪን ዘቶክ ነው የምንይዘው። በዚህ ሀገራዊ ምክክር ውስጥ እንኳን የት ነበር ብለን መጠየቅ አለብን። አንድ ኢህአዴግ ሰውዬ ነው ይሄን የሰጠን። እንዴት ኢህአዴግን ሲቃወሙ የነበሩና ንግግር እናፍቃለን ሲል የነበሩ ሰዎች ይሄንን ያጠለሻሉ። ሲያጡት ናፍቆት፣ ሲይዙት ጥላቻ፣ ሲያጡት ከየት ላምጣው፣ ሲይዙት ቅልል፣ ሲያጡት ወይኔ ሲይዙት ይደዲያ። እንዲህ ያለ ትግል ሲያመን ነው የምንዞረው። የፕሮፌሰር መስፍን ወልደማርያም የክብ አዙሪት ታሪክ ነው ቁጭ ብሎ ፊት ለፊታችን የሚመጣው። ያንን ማየት አለብን። መጀመሪያ ራሳችሁን አሸንፉ። እስቲ
በሐሳብ ሀገራዊ ምክክሩን እስቲ ሁላችንም የምናሸንፍበት ሜዳ እናርገው። አንዳንዶቹ በትልፊልድ አድርገውታል። ሀገራዊ ምክክሩን ራሱ በትልፊልድ የመሸናነፊያ ሪንግ አሬና አድርገውታል። ይሄ ሪንግ አይደለም፣ ይሄ አሬና አይደለም፣ ይሄ በትልፊልድ አይደለም። ንግግር ሁለታችንም ሁሉም አካል የተለያየ ሐሳብ ያለው አካል የሚያሸንፍበት ሜዳ ነው። ጠረጴዛ እንደዛ ነው። ለማሸነፍ አትምጣ እዚህ ሀገር እንድታሸንፍ ለማድረግና ለመጣል ለመግደል ምንም አይተናነስም እኮ። አንዳንዱ በሐሳብ እንወያይ እንኳን ስትለው ከጥይት ያልተናነሰ ካራክተር አሳሲኔሽን ሊፈጽምብን አይሞክረው። ራሳችሁን አሸነፋችሁ ነው። አብይ ከብዙ ዓመታት በፊት ይሄንን ብሎናል። ሁሉ ሰው ራሱን ያሸንፍ። ልክ እንደዚህ በውጭ ሀገር የምንቀናባቸውን ዲዛይኖች፣ እውቀቶች ኢትዮጵያ ውስጥ ማምጣት ይቻላል። ያ እንዲሆን ሁሉ ሰው ራሱን ያሸንፍ። ስለ አለቃ፣ ስለ ጓደኛ፣ ስለ ጎረቤት ራስን አሸንፍ። ራስን ስታሸንፍ ራሳቸው ያሸነፉ ሰዎች ድምር በጣም ሰላማዊ ኢንቫይሮንመንት መፍጠር ይችላል። በቃ ራስን አሸንፍ። መጀመሪያ ራስን አሸንፈና ፖለቲካ ባላችሁ ውስጥ ያለ ትልቁ በሽታ አብይ የሚያምነው እንደነበረ ምስክርነት ሰጠዋል። ወዳጆቹ ችግራችን የያዝነውን መልቀቅ አንፈልግም ይልሃል። ኢትዮጵያ በርካታ ነገር አላት። ችግራችን ግን ሁሉም ሰው የያዘውን ነገር መልቀቅ አይፈልግም። ለሰውም ማካፈል ሼር ማድረግ አይፈልግም። የመደመር ችግር አለብን። መሪነትም በራሱ መብቃት አይደለም። ጀስት አንድ ሰው ዛሬ መሪ ይሆናል፣ ነገ ደግሞ ጥሩ ፕሮፌሽናል ሊሆን ይችላል። ስለዚህ መሪነትም ርስት አይደለም። የኢትዮጵያ ትልቁ ችግር መሪነትን እንደ ርስት ይወስዳል ሰው። ዩሲ እምነቱን እዚህ ጋር አየኸው አይደል? ተከታትለን ተመልሰናል። እንዳየኸውን የያዛችሁትን ሐሳብ ለመልቀቅ አትፍሩ። ከተሳሳችሁ ተሳስታችኋል። በቃ የእናንተ ሐሳብ ካላሸነፈ የወንድማችሁ ሐሳብ ያሸንፍ። ዶክተር አብይ አዲስ የፖለቲካ ሐሳብ እንፈልጋለን ካሉን ዓመታት ተቆጥረዋል። ልክ እንደዚህ ለእኔም ለእናንተም ዋስትናችን ዲሞክራሲ ነው። ከዚያ ውጭ ያለው ስልጣን ላይ መቆየት ሐሳብና ፍላጎት በኋላ ደግሞ ለስደት የሚገፋፋ ስለሆነ እኛ ተመርጠን መምራት ሳንመረጥ ስንቀር ደግሞ አዲስ የፖለቲካ ሐሳብ እንፈልጋለን። ለስልጣን ነው የምትሉ ለምንድን ነው የምትሉ ሰዎች እዚህ ጋር ማየት ትችላላችሁ። ሰምታችሁታል። ከመግደል በታች ጠረጴዛ ላይ ብለዋል። ያኔም ነግሩሃል። አዲስ የፖለቲካ መንገድ ያስፈልጋል። አዲስ የፖለቲካ መንገድን ለመጥረግ ደግሞ ትልቁና ዋነኛ መንገድ ምንድን ነው ብለን ካየን ንግግር፣ ምክክር፣ ውይይት፣ ሐሳብ፣ ንግግር፣ ምክክር፣ ውይይት፣ ሐሳብ፣ ለውጥ፣ መንገድ መለወጥና መቀየር፣ አዲስ የፖለቲካ ሐሳብ፣ አዲስ የፖለቲካ መንገድ፣ እያንዳንዱን ማህበራዊ መንገድ፣ እያንዳንዱ ማህበራዊ ቁርሾ ለፖለቲካ ጠብ፣ ለፖለቲካ ለየራስ የፖለቲካ ሐሳብ እርሾ አድርጎ ከመምጣት መቆጠብ ያስፈልጋል። መነጋገር። አንድ ሀገር እንዳለው ሰው ማውጋትና ማውራት በጣም መልካም ነው። ያ አካል አይደለ ተያይዘን ነው የምንጠፋው። ጠቅላይ ሚኒስትሩ ያኔም ይነግርሃል። ከኔ የተሻለ ሊፈጠር እንደሚችል ማመን፣ እሳቤን ማስተካከል፣ ኢትዮጵያ እኔ ባልኖርም ወደፊት ትዘልቃለች ብሎ ማየት፣ አሳታፊ የሆነ መንግስት መፍጠር እፈልጋለሁ ብሎ ያኔ ይነገረን እንደመጣ ከምርጫውን በፊት እኔ ስነሳ ከኔ የተሻለ ኢትዮጵያ ሊፈጠር እንደሚችል ማሰብ፣ እኔ ከሌለው ኢትዮጵያ አትኖርም የሚል እሳቤም እየቀነሱ መሄድ። ብዙ ሰዎች ብዙ ቡድኖች ይህን እያሰቡ ቆይተዋል። ኢትዮጵያ ዘልቃለች፣ ወደፊትም ትዘልቃለች፣ ለጥያቄ አይገባም። ይሄ እንዲሆን አሳታፊ መሆን ያስፈልጋል። ልክ እንደዚህ ማለት ነው። ስለዚህ ተከታተላችሁታል አይደል? ልክ እንደዚህ ማለት ነው። አሁንም ለራሱ ለስልጣን ጥቅም ነው፣ ለራሱ ስልጣን ለማመቻመች ነው የምትሉ ሰዎች የብልጽግና መንግስት በፓርቲ በምርጫ አሸንፎ ስልጣን ላይ ያለ መንግስት ነው። በጣም በእርግጠኝነት እነግርሃለሁ፣ በዚህ መንገድ ከቀጠላችሁ ቀጣዩ ምርጫ ብልጽግና ነው የሚያሸንፈው። አትሊስት የሽግግር መንግስት የሚል የማይመጣ ነገር ስትናፍቁ ለምርጫው እየተዘጋጃችሁ አይደለም። ምንም እየተዘጋጃችሁ አይደለም። የትኛው ፓርቲ ነው ለምርጫ እየተዘጋጀ ያለ? ለጠብ ነው እንጂ እየተዘጋጀ ያለው፣ ለጦርነት ነው እንጂ እየተዘጋጀ ያለው። ስለዚህ ቆም ብሎ ማሰብ ያስፈልጋል። እሳቤን ማስተካከል ያስፈልጋል። በጣም ወሳኝ ነገር ነው። አብይ የት ነበር ብለህ ስጠይቅ የሆነ አይነት ለውጥ የሚያስፈልገው እሳቤ ውስጥ ነበር። ኢህአዴግን ሲቃወሙ የነበሩ ሰዎች ከኢህአዴግ ብሰው ዛሬ ቁጭ ብሏል። ኢህአዴግ የነበረው ሰው ነው ዛሬ ኢህአዴግ የጠላውን በሽታ ኢህአዴግ የሸሸውን መድኃኒት ይዞ መጥቶ ላክማችሁ እያለ ያለውና ንጽጽሩ በጣም ከባድ ነው። ይሄን ያገኘነው እድል እንጠቀምበት። የኔ ከሌለ ሌላው አይሆንም። የቅረብ ጠረጴዛ ላይ የተወካዮች ይነጋገሩበት፣ ያውጉበት። ሁሉም ሰው ባንዳ ሊሆን አይችልም። እንዴት ሁሉንም ሰው ተላላኪ ነው ተብሎ ይፈረጃል? ንቀት እኮ ነው ይሄ። እንዴት ማህበረሰብን በዚህ መጠን ትንቃላችሁ? አንተ አውሮፓና አሜሪካ ካሜራ ፊት ቁጭ ብለህ ለምትሰጠው አናሊሲስ ለሆነ አናሊሲስ ካልማለለ ደንቆሮ ነው ማለት አይቻልም። እዛው ከነ ደንቆሮና ገደል ልትገባ ትችላለህ።
ግን እንነጋገር። በታሪክ አጋጣሚ ያገኘነውን እድል አታስመልጡን። ወርቅ የሆነ እድል አግኝተናል። ይሄን ወርቅ የሆነ እድል እንጠቀመው መልእክታችን ነው። አብይ የት ነበር የሚለውን ግን ስናይ አብይ ኢትዮጵያ በምታሸንፍበት መንገድ ላይ የነበረ ሰው ነው። እያንዳንዱን መንገዱን ካየነው ዛሬም እነሱ ቤተቹት መንገድ ይህንን እድል ሊያበላሽ የሚተጋ ሰው አይመስለኝም። ለሀገር የሚበጅ አድርጎ ይጠቀመዋል ብዬ አስባለሁ። ከዚህ አንጻር ማየት ያስፈልጋል። ፖለቲከኞቻችን እባካችሁ ቀልብ ግዙ። ብትችሉ በጅምላ ካልቻላችሁ በችርቻሮ ግዙ። አቅም ከሌላችሁ ለጥይት የምትገዙት የምትሰበስቡትን ጎፈንድሚ ጸባይ ለመግዣ አርጉት። እስቲ ቀልብ ለመግዣ ተጠቀሙበት። ካልሆነ እኔም ቢሆን እርዳታ አስባስብላችኋለሁ። ለዚህ አውሉት መልእክታችን ነው። የምናሸንፍበት ይሁን አዲሱ የታሪክ ምዕራፋችን ነው። እንጠቀምበት፣ እንዳንቆጭ። በለውጡ ማግስት ያገኘናቸውን እድሎች እንደዛ አበሸቃቅጠን የጨበሬ ተስካር እንዳስመሰልናቸው ዛሬም ይሄም ካለፈ በኋላ እንደ ግርሳት እንዳይለበልበን። ጤናና ሰላም ሲይዟቸው ቀሊል ናቸው፣ ሲያጧቸው ነው ዋጋቸው የሚገባውና እጃችን ላይ ያለን ይሄንን ወርቅ የሆነ እድል እንጠቀምበት። ሀገርን በንግግር ኢትዮጵያን በውይይት ሐሳብን በምክክር የማስቀጠል መንገዳችንን እንጥረግ። ኢትዮጵያ እየመከረች ነው። ጠላቶቿ ከምክሮቿ ላይ እንከን ለመፈለግ እየሞከሩ ነው። እንከን ስትፈልግ ውለት አድራለ እንጂ የኔና የኛ ሀገር እየመከረች መቀጠሏን ትቀጥላለች። ምንም ይሄ የማያወላዳ ሐሳብ ነው። ስለዚህ እንጠቀምበት። ነገ እንዳይቆጨን በታሪክ ምዕራፍ ያገኘነው እድል እንጠቀምበት። ይሄን የታሪክ ምዕራፍ ያመቻቻችሁ ኢትዮጵያውያን ደግሞ ምስጋና ይበያላችሁበት እየደረሳችሁ። እኛ ግን ደግደጉን እናወጋለን፣ በጎን እናወራለን። ሁሉም ነገር ከሀሳብ ይጀምራል። መነሻችን ነው። የሰላም ጋዜጠኝነት ደግሞ መርሃችን። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ሜዳችንን ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ የሜዳችን ታዳሚዎች ቸር ቆዩን። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ።